ህዳር 5 ቀን 2018 ዓ.ም በደቡብ ኢትዮጵያ ክልል ጂንካ ከተማ ስለመከሰቱ ይፋ ተደርጎ የነበረው የማርበርግ ቫይረስ ሙሉ ለሙሉ ከኢትዮጵያ መወገዱና ኢትዮጵያም ከበሽታው ነፃ መሆኗ የተነገረው በትናንትናው ዕለት እንደነበር አይዘነጋም። በዚሁ መሰናዶ ላይ የተገኘው ሪፖርተራችን አቤል አበበ በሽታውን ታማሚዎች በቅድሚያ ካስተናገደው ሁለት ባለሙያዎቹን በሞት ከተነጠቀው የጂንካ ጠቅላላ ሆስፒታል ስራ አስኪያጅና ህመሙ ማርበርግ ሊሆን እንደሚችል በመጠርጠር በቅድሚያ ሪፖርት ካደረጉት ባለሙያ ጋር ቆይታ አድርጓል። በጤና ሚኒስቴር የክብር ሜዳሊያና እውቅና ከተሰጣቸው ባለሙያዎች ጋር ያደረግነው ቆይታ እንደሚከተለው ወደ እናንተ ይደርሳል። ጂንካ በባህሪው ድንበር አካባቢ ነው ያለው። ሁለት ሀገራትን ይዋሰናል፣ ደቡብ ሱዳንና ኬንያን። የመጀመሪያ ጊዜ የጠርጥረን ኬዙን ወይም ይህን በሽታ ልናገኝ የቻልነው አንድ ታማሚ ነበር። ከሁለት ሳምንት በፊት በትኩሳት ራስ ምታትና እንዲሁም ሌሎች ከተለያዩ የሰውነት ክፍሎች በመድማት መጥቶ ህይወቱ አልፎ እሱን ሲያሳክሙ የነበሩ ሶስት የሚሆኑ አስታማሚ የነበሩ ሰዎች ከሳምንት በኋላ ተመሳሳይ ምልክት አሳይተው የኛ ሆስፒታል ሕክምና ፍለጋ ሲመጡ ነው እንግዲህ ልንጠረጥር የቻልነው። በወቅቱ የነበረው ነገር በሽተኞቹ መጀመሪያ ሚሊኒየም ጤና ጣቢያ ባላለ ከተማ ላይ እዛ ይታከሙ ነበር። በማላሪያ ነው የተባልኩት። ከዛ ሆስፒታል መጥተው አንቲ ማላሪያ ድራጎችን ወስደው ኢምፕሩቭ አላረጉም ካለ ይሄ ነገር ምን ሊሆን ይችላል ምለውን ስናስበው ቫይራል ሄሞራጂክ ፊቨር እንባላሉ ከነሱ ውስጥ አንዱ ሊሆን ይችላል በማለት ጠረጠርንና እነዚህ ሰዎች ለይተን አወጣናል። ወስደው ወደ አንድ ክፍል ውስጥ ለብቻ አረግንና ለመመለከተው ክፍል በአፋጣኝ ዊዚን ማይክሮ ሰከንድ ውስጥ ለክልላችን አስተላለፈን። ሳምፕል የ5 ሰው እንዲወሰድ አደረግን። በዛም መሰረት ሰርቬላንስ ፓርት ወይም በእኛ ሰርቬላንስ ምንለው ቅኝትና አሰሳ ምንለው በዛ መሰረት እነዚህ ሰዎች ቤተሰቦች ማፈንፈን ጀመረ። የለየን ጥንቃቄ እንዳደረጉ እንዲሁም ቫይራል ሄሞራጂክ ፊቨር ምን አይነት ምልክት ያሳያሉ ምለው ነገር የነገርን ልየታ ያደርግ ነበር። ባይዘ በሰዓቱ ለኛ በጣም ከባድ ነበር። የማላሪያ ህመምተኛም ትንሽ ከፍ ብሎ ነበረ። ፈጣን ናቸው ኢንስቲትዩት ላይ ያሉት ኢፒኤችአይ ኢንስቲትዩት በጣም ላመሰግናቸው ወደለው። ባቀረብንላቸው ነገር መሰረት ወርደው እኛንም ለመታደግ ሞክረዋል። ማስፈልገው ነገር አቅርበዋል። ከአንድ ቀን በኋላ ማርበርግ ቫይረስ መሆኑ ታወቀ ማለት ነው። ድንገተኛ በሽታዎች የሚታከምበት አገልግሎት የሚሰጥበት ክፍሎች ነበሩ። መልሶ እንደገና ለማርበርግ ቫይረስ በሽታ ማከሚያ ማዕከል አድርጎ ማዘጋጀት ፍርሃት አለ፣ ስጋት አለ። ገዳይነቱ በጣም ከፍተኛ ስለሆነ ከፍተኛ ስጋት አለ። ባለሙያን ከዛ ጭንቀት ውስጥ አውጥቶ ስራ ላይ መመደብ በጣም አስቸጋሪ ነበር። ከኋላ ማርበርግ ነው ሲባል በጣም አዝነናል፣ ደንግጠናል፣ ተረብሸናል። ወደ 85 በላይ መሆኑ ባለሙያዎች ተነካክተናል። እስኪ እኔው ጭምር ባድ የሆነ ነገር ነው። በቃ ማለት ደንገጠን ተርበትብተን ምንም አማራጭ የለንም። ራሳቸው ወደ ማጽናናት ገባን። ስታፎችን ማረጋጋት ጀመር። እንጃ ብቻ ይከብዳል። ድንገተኛ ክፍል ሜዲካል ዋርድ ኦአር ላይ ያሉትም እኚህ ባለሙያዎቹ ደግሞ እኛ ወንድሞቻችን ናቸው። እኛ ጋር ተሰሩ የነበሩ ናቸው፣ ጓደኞቼ ናቸው። እነሱንም አተናል። በቃ ግን ተረብሸን ኦቨሮል ስታፉ ዋጋ ከፍሏል። እዚያ ያለው ባለሙያም አንድ ነርስና አንድ ሐኪም አተናል ማለት ነው። እንደ ቤተሰብ ፊት ሆኖ እንዳየሰው በጣም አሳዛኝ ነውና ያንን እንግዲህ የሟቾችንም ቤተሰቦቻቸውን እግዚአብሔር ያጽናና ለማለት እንወዳለን። ሞተው ላረፉትን ቤተሰቦቻቸው መጽናናት እንመኛለን። ለምን ለስታፎቻችንም ለጓደኞቻችንም በቃ አዝነናል፣ ተከፍተናል። እንዲህ ሳወራ እንዲህ እንደቀልድ ማወራው ነገር አይደለም። ካጠገቤ የሚሰራን ሰው ማጣት ከባድ ነው። ህመሙ ቁስሉ በጣም ከባድ ነው። እግዚአብሔር ይመስገን ዛሬ ይህ ሁሉ አልፎ ደግሞ የመጨረሻው ታካሚያችን ወደ ቤት ከሸኘንበት ጊዜ ወይም ቀን ጀምሮ 42 ቀናትን ቆጥረን ዛሬ እንደ ሀገራችን ከማርበርግ ቫይረስ ነፃ መሆኗን ለማወጅ እዚህ ተገኝተናል። ከሆስፒታሉ ጀምሮ ክልል ጤና ቢሮ፣ የክልሉ ህብረተሰብ ጤና ኢንስቲትዩት፣ ጤና ሚኒስቴርና የኢትዮጵያ
ህብረተሰብ ጤና ኢንስቲትዩት በጣም በተቀናጀ መልኩ ስራ ሲሰራ ነበር። ቀን ከሌሊት ሲሰራ ነበርና ብዙ ዋጋ ተከፍሎበታል። በዚህ በአጭር ጊዜ ውስጥ በሽታውን ማቆም ወይም መቆጣጠር ተችሏል ማለት ነው። አሁንም ቁስል አለብን፣ ሆኖም ተቆጣጥረነዋል። በሽታውን ልንቆጣጠር የቻልነው የስታፉ አንድነት በመኖር ሁሉንም ስታፎቼን አመሰግናለሁ። እንኳን ደስ አላችሁ እላቸዋለሁ። ድንገተኛ የሆኑ እነዚህ በሽታዎች በሚከሰቱበት ሰዓት እንዴት ማኔጅ ማድረግ እንዳለብን መረጃዎች እንዴት እንደሚተላለፉ ያወቅንበትና ቀጣይም እንዲህ አይነት ነገሮች ሲከሰቱ በቅርበት ወይም በፍጥነት ለይተን ማከም ወይም እርምጃ መውሰድ እንድንችል እድል ሰጥቶናል ማለት ነው። አገልግሎቶች እየቀጠሉ ነበሩ። ዛሬ እንደ ሀገር እንደ ጂንካ ብቻ ሳይሆን እንደ ሀገር ከማርበርግ ቫይረስ ነፃ ነን ብለን ስናውጅ ጂንካም ነፃ እንደሆነች ማህበረሰቡም ነፃ ሆኖ እየተንቀሳቀሰ ነው ያለው። ይሄ ማለት ደግሞ ጥንቃቄዎች አያስፈልጉም ማለት አይደለም። ጥንቃቄዎችን ማድረግ ያስፈልጋልና ከዚህ በኋላ ተመሳሳይ ከዚህ በፊት የነበሩ መሰረታዊ አገልግሎቶችን አጠናክሮ የሚቀጥል ይሆናል ማለት ነው።